መጽሐፍ ቅዱስ ጌታ ኢየሱስ ስለ ሰይጣን ሲናገር እንዳልተቃላችሁ መኖሪያ ፈልጉ ይላል። መኖሪያ እንኳን የለውም። መኖሪያ የሚፈልግበት ምክንያት ሆምለስ ስለሆነ ነው። እዚህ ከተማ ውስጥ ጳውሎስ መስዋዕት ከለከለ። በፍጹም መስዋዕት የለበትም። በብዙ ጭንቅ አስተዋቸው። ደን ጁፒተርና ሜርኩሪ ኃይላቸውን ሊያሳዩ ተነሱ። እዚህ ስፍራ ጦርነት የለም አሉት። አይሁድን ከዛ እናመጣለን አሉት። ከተማ ውስጥ አልደበደቡትም። ከከተማ አስወጡት። የተፈለገው ነገር ጳውሎስ እዛ ከተማ ውስጥ እንዳይኖር ነው። ጳውሎስ እዛ ከተማ ውስጥ እስካለ ድረስ ጁፒተር ሜርኩሪ ማምልኮ አይቀበሉ። እዛሽ ከተማ ውስጥ አንዳንድ ሰዎች ሲበለጽጉ ስትዋቸው እየበለጸጉ ያሉት ከጁፒተርና ከሜርኩሪ የተነሳ ነው። ዝናብ ይሰጣሉ ተብሎ ይታመናል። ፍሬ ይሰጣሉ ተብሎ ይታመናል። አንዳንድ ሰዎች እንደዛ ፕሮስፐር ሲያደርጉ፣ አንዳንድ ክርስቲያኖች ደግሞ ይያዝባቸዋል። ከዚህ ከተማ ላይ የነሱን ዘመን ኤክስፓየር ማድረግ አለብኝ አምልኮን ያስቶ መስዋዕትን ያስቶ ሄቨንሊ ፕሌሶች ወይም ከሰማያዊ ስፍራ ወደ እናንተ ህይወት የሚላከውን ፍላጻ ለማስቆም በምትጠቀሙበት ጊዜ የኢየሱስን ስም ብቻ ለመጠቀም ያለባችሁ መስዋዕቶች እንዲያቆሙ ነው መታገል ያለባችሁ። ፖል እዛሽ ከተማ ውስጥ ገብቶ በኢየሱስ ስም አሁን ጌታን ተቀበሉ የሚል ስብከት ብቻ አይደለም የሚሰበከው። አምልኮው እስኪቆም ድረስ መስዋዕቱ እስኪቆም ድረስ ብዙ ጭንቅ ውስጥ ነው ፕሪች ያደረጋቸው። ታግሎ ያስቆመው ነገር ምንድነው ከተባለ መስዋዕት ነው። የኢየሱስን ስም መጠቀም ስታስቡ ማሰብ ያለባችሁ የነገሮቻችሁን ምንጭ ነው። ዛሬ እናንተን እንደሃ ያደረጓችሁ ኃይላት አሁን እንዲደርቃ ዛለው ከሰማይ ምን ዝናብ እና ፍሬ የሚሆንበትን ወራትን ሊሰጠን ልባችን በመብልና በደስታ ሊሞላው ራሱን ያለ ምስክር አልተወም። ክብር ለኢየሱስ ይሁን። አሁን እነዚህ አማልክት ሲመለኩ የነበሩበት ምክንያት አንድ ነው። አንደኛ ከሰማይ ዝናብ ይሰጣሉ ተብሎ ስለሚታመን፣ ሁለተኛ ፍሬ ይሰጣሉ ተብሎ ስለሚታመን፣ ሶስተኛ በደስታ በተርላ ወይም ባለጠጋ ያደርጉሃል ተብሎ ስለሚታመን። ወርሺፕ ባደረጓቸው ቁጥር ለነዚህ ሰዎች የሚሰጡት ነገር ምንድነው? ፍሬን ይሰጧቸዋል። ምን ይሰጧቸዋል? ዝናብ ይሰጧቸዋል። ከዚህ በፊት አይ ቲንክ ሰከንድ ኢቨንስ አስተምር ነግሬያቸዋለሁ። ሰዎች ጠንቋይ ቤት ሂደው ልጅ ይዘው ሲመጡ አይታችሁ ታውቃላችሁ? መጽሐፍ ቅዱስ ልጆች የእግዚአብሔር ስጦታዎች ናቸው ይላል። ልክ ነኝ አይደል? ልጆች የእግዚአብሔር ስጦታዎች ከሆኑ ሰዎች እንዴት ነው ጠንቋይ ቤት ሂደው ልጅ ይዘው ይመጡት? ሁለቱ ነገር አብሮ አይሄድም አይደል? ሰዎች ጠንቋይ ቤት ሲሄዱ ምን እንደሚፈጠር ልንገራችሁ። ፓስተር ሚኮና አንድ ሴት መምጣት ትችላለች። እኔ ጋር ነይ፣ እዚህ ጋር ነው። ፓስተር ሚኮ ጋር ሄደች። ፓስተር ሚኮ ፓስተር ነው፣ ጠንቋይ አይደለም። ለዛሬ ነው። ልጅ ፈልጋለች። ፓስተር ሚኮ ጋር መጣች። ፓስተር ሚኮ የሆነ ነገር አደረገና ቀጣይ አመት ልጅ ይዘሽ ትመጫለሽ አላት። አባቢ እርሶ የሰጡኝ ልጅ ነው ብላ የሚቀጥለው አመት ይዛ መጣች። እዚህ ጋር ልጆች የእግዚአብሔር ስጦታዎች ከሆኑ ምንድነው እየተደረገ ያለው ነገር አንድ ነው። የዳንኤል መጽሐፍ ጊዜ ምን ትዝ ይላችኋል? የፋርስ አለቃ ዳንኤል ምን አለው? ወይ መልአኩ ገብርኤል ምን አለው? ተቋቋመው። ምን ማለት ነው ልንገራችሁ። ልጆች የእግዚአብሔር ስጦታዎች ናቸው። ይቺ ሴት ልጅ እንድትወልድ ኦሬዲ ሄቨንሊ የሆነው ዓለም ልጅ ወደሷ ህይወት ለቋል። ቢጉ ፕሮብሌም ምንድነው? ሰከንድ ሄቨን ላይ ያሉ መናፍስቶች ይዙታል። መንፈሳዊ አቅም የላት ምን ማለት የማስለቀቅ እዚህ ያለው ጠንቋይ ስራው ምንድነው? እዛ ካለው አጋንንት ጋር መግባባት ነው። በቃ እኛ የሰጠና ስለ ይመስላት ልቀቅላት ይላል። እኛ ምን ያላት የሰጠና ስለ ይመስላት ልቀቅላት። ሲጀመር ሰጥቷት አይደለም ብሎክ አድርጎት ነው። ለዛ ሰዎች ጠንቋይ ቤት ሄደው ገንዘብ ሲያገኙ አይታጣቃለህ። ቢሊየነርና ሚሊየነር ሲሆኑ የተፈጠረው ምንድነው? እነዛ ሰዎች ባለጸጋ እንዲሆኑ የእግዚአብሔር ፍቃድ ነው። ነገር ግን መንፈሳዊ አቅም ስለሌላቸው ሰከንድ ሄቨን ላይ ብሎክ ይሆናል። ጠንቋይ ቤት ስትሄድ ጠንቋይ የሚያደርገው ነገር አንድ ነው። እኛ የሰጠነው ስለይመስለው የትም አይሄድም። እኛን ነው ወርሺፕ የሚያደርገው። ለምን አይለቀቅለትም? ይለቀቃል። ሰውየው ዴቪል የሰጠው ይመስለዋል። ዴቪል ያደረገው ነገር አንድ ነው። ኬላውን ብቻ ነው ያነሳው። የሰማችሁ ነው? ኬላውን ብቻ ነው ያነሳው። ልጁም መጥቷል፣ ገንዘቡም መጥቷል። ሰዎች ሰይጣን የሚሰጥ ይመስላቸው ለዛ ነው። ሰይጣን ምንም አይነት ጊፍት የለውም። ቴንክ ዩ። ምንም አይነት ጊፍት የለውም። መጽሐፍ ቅዱስ ጌታ ኢየሱስ ስለ ሰይጣን ሲናገር እንዳልተቃላችሁ መኖሪያ ፈልጉ ይላል። መኖሪያ እንኳን የለውም። ሆምለስ ነው። በሌላ ቋንቋ መኖሪያ የሚፈልግበት ምክንያት ሆምለስ ስለሆነ ነው። የዛን ያክል ደሃ ነው።
የሚያደርግ ነገር ምንድነው ካላችሁ አእምሯችሁ ላይ ነው የሚጫወተው። አእምሯችሁ ልክ ጠንቋይ ቤት ስትሄዱ እንደሚፈጠረው አእምሯችሁ ላይ ይጫወታል። ምናችሁ ላይ የሚጫወተው? አእምሯችሁ ላይ የሚጫወተው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እዚህ ከተማ ውስጥ ጳውሎስ መስዋዕት ከለከለ። በቃ በፍጹም ምን መባል የለበትም መስዋዕት የለበትም ብሎ በብዙ ጭንቅ አስተዋቸው። ለ3 ሰዓት ለ4 ሰዓት ለ5 ሰዓት ተሟክቶ መስዋዕት አስቆማቸው። ደን ጁፒተርና ሜርኩሪ ኃይላቸውን ሊያሳዩ ተነሱ። እዚህ ስፍራ ጦርነት የለም ማለት አይደል? አይሁድን ከዛ እናመጣለን አሉት። አይሁድን ከዛ ስፍራ ወጡ። ከተማው ውስጥ አልደበደቡትም፣ ከከተማ አስወጡት። የተፈለገው ነገር ጳውሎስ እዛ ከተማ ውስጥ እንዳይኖር ነው። ጳውሎስ እዛ ከተማ ውስጥ እስካለ ድረስ ጁፒተር ሜርኩሪ ማምልኮ አይቀበሉ። እዛሽ ከተማ ውስጥ አንዳንድ ሰዎች ሲበለጽጉ ስትዋቸው እየበለጸጉ ያሉት ከጁፒተርና ከሜርኩሪ የተነሳ ነው። ዝናብ ይሰጣሉ ተብሎ ይታመናል። ከዛስ ፍሬ ይሰጣሉ ተብሎ ይታመናል። ምን ይሰጣሉ? አንዳንድ ሰዎች እንደዛ ፕሮስፐር ሲያደርጉ፣ አንዳንድ ክርስቲያኖች ደግሞ ይያዝባቸዋል። እነዛ ክርስቲያኖች የተያዘባቸው ከማዳበሪያው የተነሳ ሊመስላቸው ይችላል። ኖ ከተማይቱ በሜርኩሪና በጁፒተር ፖሰስድ ስለሆነች ነው። ጳውሎስ አገልግሎቱን ከጨረሰ በኋላ ያደረገው ነገር ከዚህ ከተማ ላይ የነሱን ዘመን ኤክስፓየር ማድረግ አለብኝ ብሎ አምልኮ ነው ያስተው፣ መስዋዕት ነው ያስተው። ሄቨንሊ ከሆኑ አካላት ጋር ውጊያ ስትጀምሩ ኢንጂሰስ ኔም አይደለም ማለት ያለባችሁ፣ መስዋዕት ነው ማስቆም ያለባችሁ። መስዋዕት ነው ማስቆም ያለባችሁ። ከእናንተ የተነሳ እናንተ ቤተሰብ ውስጥ ያለው መስዋዕት ቆሟል። ድምጻቸው አይሰማም። ድምጻቸው አይሰማም። ድምጻቸው አይሰማም። እና ከእናንተ የተነሳ እናንተ ቤት ውስጥ ያለው መሰዊያ ፈርሷል። እናንተ ዘር ውስጥ ያለው መሰዊያ ፈርሷል። በኢየሱስ ስም ኃይል ፈርሷል። በኢየሱስ ስም ኃይል ፈርሷል። በኢየሱስ ስም ኃይል ፈርሷል። ፈርሷል። እስኪ ፈረሰ በሉ። እግዚአብሔር አፈረሳቸው በሉ። እግዚአብሔር አፈረሰው በሉ። ፈርሷል። ምንም አይነት መሰዊያ በኢየሱስ ስም ኃይል እንዲፈርስ አዛለሁ። እንዲፈርስ አዛለሁ። ጳውሎስ እዛሽ ከተማ ውስጥ ሲገባ ትልቁ አሳይመንቱ የነበረው መስዋዕት ማስቆም ነው። እዛሽ ከተማ ላይ ለሜርኩሪና ለጁፒተር የሚሰዋው ምን መስዋዕት ምን አለ? ቀጥ አለ። ለዛ ነው መጽሐፍ ቅዱስ ምን እንደሚል ልንገራችሁ። የሚታዩና የማይታዩ ምን ይላል? ዙፋናት። ልከኛ አይደል? ምድር ላይ እዚህ የምታዩት ሲስተም ወይም ስርዓት ወይም ዙፋን አለ። ሄቨንሊ ፕሌስ ላይ ልክ እንደዚህ ደግሞ ዙፋን አለ። ጉልበት ያላቸው ስልጣን ያላቸው አሉ። ሄቨንሊ ፕሌስ ላይ ሰማያዊ ስፍራ ላይ ስልጣን አላቸው፣ ወንበር አላቸው፣ ዙፋን አላቸው። ሄቨንሊ ፕሌስ ላይ ሆነው ነው የሚታየውን ዙፋን ሩል የሚያደርጉት። ገብርኤል ያገኘው የፋርስ አለቃ መንግስት ሰው አይደለም፣ መንፈስ ነው። ምድር ላይ ያለውን የፋርስ አለቃ የሚመራው እሱ ነው። ምድር ላይ ያለውን የፋርስ መንግስት ወክሎ ሄቨንሊ የሆነ ፕሌስ ላይ የቆመ ምን አለ? ዙፋን አለ። ክብር ለኢየሱስ ይሁን። ከሄቨንሊ ፕሌሶች ወይም ከሰማያዊ ስፍራ ወደ እናንተ ህይወት የሚላከውን ፍላጻ ለማስቆም በምትጠቀሙበት ጊዜ የኢየሱስን ስም ብቻ አይደለም መጠቀም ያለባችሁ፣ መስዋዕቶች እንዲያቆሙ ነው መታገል ያለባችሁ። ፖል እዛሽ ከተማ ውስጥ ገብቶ በኢየሱስ ስም አሁን ጌታን ተቀበሉ የሚል ስብከት ብቻ አይደለም የሚሰበከው። አምልኮው እስኪቆም ድረስ፣ መስዋዕቱ እስኪቆም ድረስ ብዙ ጭንቅ ውስጥ ሆኖ ፕሪች ያደረጋቸው። ታግሎ ያስቆመው ነገር ምንድነው ከተባለ መስዋዕት ነው። ቅድም በኢየሱስ ስም ፈውሷል። ናው በኢየሱስ ስም ብሎ መስዋዕት ማስቆም ከባድ እንደሆነ ያውቃል። እነዚህን ሰዎች አንድ መስዋዕት እስኪያቆሙ ድረስ፣ ምን እስከሚሉ ድረስ? መስዋዕት እስኪያቆሙ ድረስ። ክብር ለኢየሱስ ይሁን። መስዋዕት እስኪያቆሙ። ሳምታይምስ የእናንተን ላይፍ የእናንተን ፋይናንስ ፋይት የሚያደርጉት ቤቷችሁ ውስጥ ያሉ መሰዊያዎች ናቸው። ቤቷችሁ ውስጥ ያሉ ምኖች ዛን ሁሉ ጊዜ የኢየሱስን ስም መጠቀም ስታስቡ መጠቀም ለምታስቡበት ጉዳይ ለዛ ጉዳይ ምክንያት ወይም ሶርስ ወይም ምንጭ የሆነው ነገር ምንድነው የሚለውን አስቡ። ልክ ያንን ያወቃችሁ ሰዓት እመኑኝ ተአምራቶቻችሁ መለቀቅ ይጀምራሉ። ለዛ ነው ጌታ ኢየሱስ በሽተኞችን ለመፈወስ ሰብስቦ እኮ ለምንድነው እነዚህ ሰዎች አለ በጨረቃ ነው የሚነሳባቸው አለ። በምን ነው የሚነሳባቸው? ተፈወሱ ብቻ አላለም። የበሽታዎቻቸውን ምንጭ ነው ያወቀው። ከዛ በኋላ አደረቀው።
አደረቀው አደረቀው። ለዛ ኢን ጂሰስ ኔም ብለን ብዙ ጊዜ ጸልየን ፍሩትፉል ማን ነው? ለምንድን ነው? ልክ እዚህ ጸልያችሁ ሊለቃችሁ ይችላል። ምንጩን ግን አይደለም ያደረቃችሁት። ሄሎ እየሰማችሁ ነው? ምንጩን አይደለም ያደረቃችሁት። እናንተ ችግሩ ለመፍታት ነው እንጂ ታገላችሁት። የችግሩ ምንጭ ከስሩ ለመንቀል አይደለም የታገላችሁት። የኢየሱስን ስም በኃይል እንዲሰራላችሁ ከፈለጋችሁ በጌታ በኢየሱስ ስም ድህነት ከህይወቴ ላይ ልቀቅ ከማለታችሁ በፊት አሁን እናንተ ላይፍ ላይ ያለው የድህነት ሶርስ ምንድነው? የኢየሱስን ስም መጠቀም ስታስቡ ማሰብ ያለባችሁ የነገሮቻችሁን ምንጭ ነው። ዛሬ እናንተ እንደሃ ያደረጓችሁ ኃይላት ሰማያዊ አካላት እንኳን ከሆኑ አሁን ምንጩ እንዲደርቅ አዛለው እንዲደርቅ አዛለሁ። ምንጩ አሁን እንዲደርቅ አዛለሁ። በኢየሱስ ስም ኃይል እንዲደርቅ አዛለሁ። ለዛን ሁሉ ጊዜ መንፈሳዊ ሶስቱን ነገሮች አልንቀሳቀስ ካሏችሁ ምንጩን ይዩት። ከዛ በኋላ የትኛውም ፕሮብሌም ለቋችሁ ይሄዳል። ይሰማችሁ ነው? ለዛ ነው ሐኪም ቤት ሄዳችሁ እዚህ ጋር እያመመኝ ነው ስትሏቸው መርፌ የሚወጓችሁ እዚህ ላይ ነው። ችግሩ ያለው እዚህ ላይ ነው። አመመኝ ያላችሁት እዚህ ነው። የምትወጉት ግን እዚህ ነው። ምክንያቱም ሐኪሞች በሽታ አይደለም ትሪት የሚያደርጉት፣ የበሽታን ምክንያት ነው የሚያክሙት። ይሄኛው ህመም እንዲያምህ ፕሮብሌሙ ያለው እዚህ ጋር ነው። ሰው የሚያክሙት ይሄንን ነው፣ ይሄን አይደለም። ይሄንን ሲያክሙት ይሄ ይቆማል። ሃሎ እየሰማችሁ ነው? ያኛውን ስፍራ ሲያክሙት ምን ይላል? ይሄኛው ፕሮብሌም ይቆማል። ለዛ ነው ጳውሎስ እዛሽ ከተማ ውስጥ ሲገባ አሁን ምክንያቱ ገብቶታል። እነዚህ አማልክት እዚህ ከተማ ፓወርፉል የሆኑት አለ ከምን የተነሳ ነው? አምልኮን ያስቆመ ሰዓት ሁሉ ነገር አቆመ። ዛሬ በኃይል ትበዛላችሁ፣ በኃይል ትበለጽጋላችሁ፣ በኃይል ትትረፈረፋላችሁ፣ በኃይል የእናንተ በሮች ይከፈታሉ፣ ባለጠግነት የእናንተ ድርሻ ይሆናል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።